በተወዳጁ የእንግሊዝ ፕሪሚየር ሊግ በተወዳጁ ጣቢያችን በብስራት ኤፍኤም 101.1 እነሆ በይፋ ተጀመረ። ጅደን አህመዲን ከማል ባላለው የፉትቦል ባንድ ኮሜንታተር ነኝ። ዘውዱ በሪሳ ባላለው ከ433 ተንታኝ ተፈራ ታመነኝ የቲፎዞ ክሪው ተንታኝ መሳይ ተስፋዬ ባላልኝ ከላምባዲና ስፖርት ኮሜንታተር ነኝ። ብራኖ ደሰድ ባላለው ከቪቫ ስፖርት ተንታኝ ነኝ። ማቢላ ሻግሬ ነኝ ከቪቫ ስፖርት የቪቫ ስፖርት ኮሜንታተር ነኝ። በንስር ስፖርት አዘጋጅና እንዲሁም ተንታኝ ነኝ። ፍራኦል ረቡማ ባላለው በአምላክ ይልፋሽዋ ነኝ ከፉትቦል ባንድ። የአዲሱ የውድድር ዓመት ሻምፒዮንነት ግምት የእንግሊዝ ፕሪሚየር ሊግ ሻምፒዮንነቱ በአርሰናል እንደሚቀጥል በሙሉ እምነት መናገር እችላለሁ። አርሰናል ያለው ሞመንተም የሚያስቀጥል እንዲሁም ደግሞ አፕግሬድ ያደርግ የሚያስችላቸውን ትልቅ ዝውውሮች ፈጽሟልና ፕሪሚየር ሊጉን አርሰናል ደግሞ የሚያነሳበት እድል ሰፊ ነው ብዬ አምናለሁ። በእንግሊዝ ፕሪሚየር ሊግ የዋንጫ ቅድመ ግምት የምሰጠው ቡድን ለአርሰናል ነው። ምክንያቱም አርሰናል ከሌሎቹ ቡድኖች በተለየ ባለፈው የውድድር ዓመት የተደራጀ ቡድን ነበር። ዘንድሮም ባለው ጥንካሬ ላይ ራሱን አጠናክሮ የመጣ ቡድን ነው። ስለዚህ የዋንጫ ቅድመ ግምት የሚሆነው ለአርሰናል ነው። በፕሪሚየር ሊጉ በቀጣይ ዓመት ማን ሻምፒዮን ይሆናል የሚለው ስንመለከት እንግዲህ መድፈኛው አርሰናልን በቀዳሚነት ጠቅሰዋለሁ። ምክንያቱም ባለፉት 3-4 ዓመታት ለሻምፒዮንነት የቀረበ ጉዞውን አድርጎ ዋንጫ እንደተነጠቀ ይታወሳል። በዚህ ባሳለፍነው ሲዝን ግን ዋንጫውን ከ22 ዓመታት ጉዞ በኋላ ወደ ቤቱ ማምጣቱ የቅርብ ትውስታችን ነው። ታዲያ ባሳለፍነው ሲዝን ያሳየን እንቅስቃሴ ለዚህ ዓመቱም ትልቅ ግብዓት እንደሚሆነው ይታመናል። በተለይ የተደራጀ ቡድን ነው። ከዛም ባሻገር ደግሞ አሰልጣኙ ማይክል አርቴታ ነው። ባለፉት ዓመታት ከፔፕ ጆዜፍ ጋርዲዮላ ጋር እንግዲህ ተፎካክሮ ምንም እንኳን በደረጃ ተበልጦ ለ3-4 አጋጣሚዎች ቢነጠቅም ባሳለፍነው ሲዝን ግን በመጨረሻ ይህን ዋንጫ ያሳካበትን አጋጣሚ እናስታውሳለን። አርሰናል አሁን የተገነባ ቡድን ነው ያለው። ክፍተቶችን ደግሞ በሚገባ እየተመለከተ ይገኛል። በሰዓትም አሁንም ቢሆን በዝውውሩ አላቆመም። ምናልባት በቀጣይ የምንመለከታቸው አዳዲስ ኮከቦች ሊኖሩ ይችላሉ። ታዲያ እነሱን ይዘን ባሳለፍነው ሲዝን የተገነባውን ቡድን ይዞ በቀጣይ ዓመትም ሻምፒዮን የሚሆንበት እድል አለው ብዬ አስባለሁ። ዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ቅድሚያ ግምቴን በሻምፒዮንነቱ ለአርሰናል ሰጣለሁኝ። ከሌሎች ቡድኖች አንጻር ስትመለከቱት በርካታ ቡድኖች ልክ እንደነ ቼልሲ እንደነ ማንቸስተር ዩናይትድ አይነት ቡድኖች ማንቸስተር ሲቲንም ጨምሮ በአዲስ ፕሮሰስ ውስጥ የሚገቡ ናቸው። በርካቶቹም አዲስ አሰልጣኝ የቀጠሩ ስለሆኑ አርሰናል ግን ካሳለፍነው የውድድር ዓመት አንጻር ስንመለከተውም የፕሪሚየር ሊግ የሻምፒዮንነት ኦልሞስት ካባን የያዘ ቡድን ነው። ሲቀጥልም ደግሞ ያንን የማስቀጠል ጉዳይ ነው የሚጠበቅበት። ከጫናዎችም ነፃ ነው። እንዳለፉት የውድድር ዓመቶች በጫናዎች ውስጥ ሆኖ አይደለም የሊጉን ዋንጫ አሁን የሚፎካከረው። ስለዚህ ቅድሚያ ግምቴ ለአርሰናል ሰጣለሁ። 2026-27 የእንግሊዝ ፕሪሚየር ሊግ የኔ ግምት ምን ይሆናል? አርሰናልን የዋንጫ ተፎካካሪ ወይንም አሸናፊ ይሆናል ብዬ ገምታለሁ። በእርግጥ አዳዲስ ቲሞች በአዳዲስ ኮቾች እየመጡ ይገኛሉ ቶፕ 4 ላይ መናቃቸው። የኔ ግምት ግን የአምናው ሻምፒዮን አርሰናል ቀጣይ ሲዝኑንም ሻምፒዮን ይሆናል ብዬ ገምታለሁ። ዘንድሮ የውድድር ዓመት ማለት ነው አርሰናልን የሻምፒዮንነት ደረጃን እሰጣለሁ። ምክንያቱም በባለፈው ሲዝን ላይ ያሳዩት እንቅስቃሴ እጅግ በጣም አስደናቂ ነው። በተለምዶ ቶፕ 6 ከሚባሉ ቡድኖች ላይ አርሰናል በዚህ ሰዓት ላይ ከቋሚው አሰልጣኝ ከማይክል አርቴታ ጋር ረጅም ርቀትን ያሳለፈው ብዙዎቹ አዲስ አሰልጣኝ መቅጠራቸውን ተከትለው አርሰናል በብዙ መንገድ ራሱን ማደሱን ተከትሎ ሻምፒዮን ይሆናል ብዬ አስባለሁ። አርሰናል የፕሪሚየር ሊጉን ዋንጫ ያሸንፋል ብዬ ግምቴን አስቀምጣለሁ። ምክንያቱም ደግሞ ሚካኤል አርቴታ ቡድኑ ላይ ተጨማሪ ተጫዋቾችን አምጥቷል። ሌሎች ቡድኖች የተሻለ እንቅስቃሴን ያሳያል ብዬ ገምታለሁ። አርሰናል ዋንጫውን ያነሳል እያልን ነው። አርሰናል ዋንጫ የሚያነሳበት ዋናው ምክንያት የተለያዩ ክለቦች በተለይ ቶፕ 9 የምንላቸው ቡድኖች 9 ቡድኖች አሰልጣኝ መቀየራቸውን ተከትሎ አርሰናል ኦርጋናይዝድ የሆነ ልምድ ያለው ቡድንና እንዲሁም ተነሳሽነት ያለው ቡድን እናገኛለን ብለን እናስባለን። በዛ ላይ መሀል ሜዳውን በጉማሬሽ አጠንክሮታል። ከዛ ውጪ ዞሊስን በግራ ክንፍ በኩል ደካማ ጎኖችን ያለፉትን ዓመታት ሲያጠናክር ቆይቶ እዚህ ደርሷል። ታዲያ ተነሳሽነትም ልምድም ያለው የአርቴታ ቡድን ስለምናገኝ አርቴታ ዋንጫውን ከፍ አድርጎ ያነሳል ብለን እናስባለን። ወደ ቻምፒየንስ ሊግ ግምታችን ስናልፍ አርሰናልን በቀዳሚነት የሊጉ ሻምፒዮን ይሆናል ብዬ ግምቴን አስቀምጣለሁ። እንግዲህ እንደሚታወቀው ባለፉት 15 ዓመታት በእንግሊዝ ፕሪሚየር ሊግ ላይ ሻምፒዮን የሆኑት ቡድኖች ምን አይነት ቡድኖች ናቸው የሚለውን መለስ ብለን ስንመለከት የበለጠ ስለ ፕሮጀክት ያሰቡ ፕሮሰስን አማክሎ የሰሩ ቡድኖች ሻምፒዮን እንደነበሩ እናውቃለን። ለዚህም ደግሞ ሊቨርፑል፣ ማንቸስተር ሲቲን የመሳሰሉ ቡድኖችን ማንሳት እንችላለን። በተለያየ ጊዜያት ላይ እነዚህ ሁለት የፕሮጀክት ቡድኖች ሊጉን ዶሚኔት እንዳደረጉ ይታወቃል። ከዛ በኋላ ሁለቱ ቡድኖች ወደ መዳከም ከሄዱ በኋላ የርገን ክሎፕና ፔፕ ጓርዲዮላም ወደ ሌሎች ሊጎች ወይንም ደግሞ ከሁለቱ ክለቦች አሰልጣኝነታቸው ከለቀቁ በኋላ አርሰናል ይሄንን ሊግ እንግዲህ ማሸነፍ እንደቻለ ይታወቃል። ስለዚህ ቀጣይ ዓመታት ላይም ይሄ የተጠናቀቀው ፕሮጀክቱን የጨረሰው አርሰናል ሻምፒዮንነቱን የሚያስቀጥል ይሆናል ብዬ አስባለሁኝ። ሻምፒዮንስ ሊጉን ዘንድሮ
ባርሴሎና ሰጣለኝ። በተለይ ባርሳ ሮድሪን እዚህ ቡድን ላይ መጨመሩ ትልቅ አፕግሬድ ነው ብዬ ነው የማምነውና ለሃንሲ ፍሊክና ለሰራዊቱ የአውሮፓ ሻምፒዮንስ ሊግ የሻምፒዮንነት ግምቴን እሰጣለሁኝ። አውሮፓ ቻምፒዮንስ ሊግ ያለፈው የውድድር ዓመት የፍጻሜ ተፋላሚዎች ፓሪስ ሰን ዠርማንና አርሰናል ቅድመ ግምት የመሰጣቸው ቡድኖች ናቸው። ከዚያም ባለፈ ግን ሁለቱ የስፔን ቡድኖች ባርሴሎናና ሪያል ማድሪድ ሌሎቹ ተገማች የሚሆኑ ቡድኖች ናቸው። በአንጻሩም የጀርመኑ ቡድን ባየር ሙኒክ ከሚገመቱ ቡድኖች መካከል አንደኛው ነው። አንድ ቡድን ነጥሎ ፌቨራይት ማድረግ ትንሽ አዳጋች ይመስለኛል በአውሮፓ ቻምፒዮንስ ሊግ። እኔ መጀመሪያ ቀዳሚ የማደርገው የካታሎኑን ክለብ ባርሴሎናን ነው። እንግዲህ ባለፉት ዓመታት ከዚህ መድረክ የራቀባቸው አጋጣሚዎች በርካቶች ናቸው። ግን ደግሞ በዚህ ሲዝን የገዛቸው ተጫዋቾች ከዛም ባሻገር ደግሞ አሰልጣኛቸው ሃንስ ፍሊክ ነው። ያ አሰልጣኝ ባለፉት ዓመታት በበርካታ ክለቦች ያሳየውን ብቃት እናስታውሳለን። ባለፉት 2 ዓመታት ደግሞ በላሊጋው ድንቅ ጊዜን ማሳለፉ ይታወሳል። ዋንጫዎችንም ወደ ካታሎን ያመጣበትን አጋጣሚም እናስታውሳለን። ታዲያ ዝውውሮቹ ላይ በደንብ ነው የተሳተፈው። አሁንም ቢሆን ምናልባት የፊት መስመር ላይ ዩሊያን አልቫሬዝን ወደ ካታሎን ያመጣል ተብሎ ይጠበቃል። እሱም ማይሳካ ከሆነ እንኳን ሌላ አጥቂ የሚያመጣበት እድል አለውና በቀዳሚነት የምጠቅሰው ለኔ የካታሎንን ክለብ ባርሴሎናን ነው። ቻምፒየንስ ሊግ አይነት ቅርጽ ያላቸውን ውድድሮች አሸናፊ መገመት ከባድ ነው። ምክንያቱም ኖክአውት ላይ ምን አይነት ሁኔታዎች እንደሚፈጠሩ አይታወቅም። ነገር ግን የበለጠ ጌም ኮንትሮል አድርጎ የሚወጣ ቡድን የቻምፒየንስ ሊጉን ዋንጫ ሊያሸንፍ ይችላል ብዬ አስባለሁ። ለዚህም ደግሞ እንዳልኩት ጌም ኮንትሮል ለማድረግ ጥልቅ የሆነ ሚድፊልድ ያለው ቡድን ያስፈልጋል። ለዚህም ደግሞ ምናልባት የዓለም ዋንጫ ሻምፒዮን የሆነውን የአማካኝ ስፍራ ያዘው የካታላኑ ቡድን ባርሴሎናን ቅድሚያ ግምቴን ሰጣለሁኝ። ነገር ግን እንደ አርሰናል አምና ፋይናሊስት ነበር። ስለዚህ ዘንድሮ የሚጠበቅበት ዋንጫውን ማሸነፍ ነው። ከጫና ጋር የሚመጣበት ብቸኛው ውድድር አርሰናል ሻምፒዮንስ ሊግ ነው። ሲቀጥል ደግሞ ፓሪስ ሰን ዠርሜንም ተከታታይ 3 ዓመታት ያንን ክብር ለማስቀጠል ይታገላል ተብሎ ይጠበቃል። ስለዚህ ፓሪስ ሰን ዠርሜንም ቅድሚያ ግምቴን የምሰጠው ቡድን ነው። ለባርሴሎና እድሉን እሰጣለሁ። ፓሪስ ሰን ዠርሜን በዚህ ፉክክር ላይ ያን ያክል አይንቀሳቀስም ወይም ደካማ ይሆናል ብዬ ባላስብም ቀጣይም ተፎካካሪ ሊሆን ይችላል ብዬ አስባለሁ። ግን የሮድሪ ምናልባት ወደ ባርሴሎና መምጣት የቀጣይ የሃንስ ዲተር ፍሊኩ ባርሴሎና የአውሮፓ ሻምፒዮንስ ሊግ ሻምፒዮን ይሆናል ብዬ ግምቴን አስቀምጣለሁ። ወደ አውሮፓ ሻምፒዮንስ ሊግ በምናቀናበት ሰዓት ላይ እንግዲህ በዚህ ሰዓት ላይ ፓሪስ ሴን ጀርመን የዋንጫውን አሸናፊ ይሆናል ብዬ አስባለሁ። ሉዊስ ኤንሪኬ በዚህ ውድድር ላይ ካሉት አሰልጣኞች ማስተሩ ነው ብዬ ስለማስብ በብዙ አይነት መንገዶች ላይ ቢፈተንም ባየር ሙኒክም በቪንሰንት ኮምፓኒ ጥሩ የሚባል እንቅስቃሴ ያሳልፋል ብዬ ባስብም የሻምፒዮንስ ሊግ ደረጃውን ዋንጫውን ከፍ ያደርጋል ብዬ የማስበው ደግሞ ፓሪስ ሴን ጀርመን ነው። በአውሮፓ ሻምፒዮንስ ሊጉ 2 ቡድኖችን ነው የምገምተው። የመጀመሪያው ባርሴሎና ነው። ባርሴሎና ባለፉት ዓመታት የላሊጋን ዋንጫ አሸንፏል። አሁን የሚቀራቸው የአውሮፓ ሻምፒዮንስ ሊግን ማሸነፍ ነው። ትኩረታቸውን እዚህ ላይ ማድረጋቸውና እንደ ሮድሪ አይነት ተጫዋች ማስፈረማቸው የበለጠ ይህንን ዋንጫ እንዲያነሱ ያደርጋቸዋል ብዬ ገምታለሁ። እንደዚህም ሌላኛው ተገማች ቡድኔ ፓሪስ ሰን ዠርሜን ነው። የሪያል ማድሪድን ታሪክ ለመድገም ይወዳደራሉ፣ ይጫወታሉ። ለዚህም ትልቅ ተፎካካሪ ይሆናሉ ብዬ አስባለሁ። ወደ ቻምፒዮንስ ሊግ ግምታችን ስናልፍ ባርሴሎናን አድርገናል። ባርሴሎና ያደረግንበት ዋናው ምክንያታችን በቶርናመንት ልምድ ያላቸውን ተጫዋቾች ቀላቅሏል። በተለይ ጎርደን በአንዳንድ ጨዋታዎች ላይ ሻይን ሲያደርግ ተመልክተናል። በቦሩሲያ ዶርትመንድ ላይ የነበረው ደግሞ አዴሚን በማጥቃት ክፍሉ ላይ እንዲሁም በመከላከሉ ላይ ደግሞ ኩባርሲ ልምድ እያመጣ ወጣት የሆነ ተጫዋች ሆኖ በፓስ አንሲ ፍሊክን የሚያግዝ አይነት ተጫዋች ሆኖ ተመለከት ነው። ሮድሪ ደግሞ ትልቁ ዝውውር ነው ብለን አስበናል። ታዲያ ያለፉትን ዓመታት ዋንጫውን አሽቶ የተመለሰው ባርሴሎና የቻምፒየንስ ሊግን ዋንጫ ከፍ አድርጎ ያነሳል ብለን አስበናል። ፕሪሚየር ሊግን ያሳካ ቡድን በቀጥታ ቀጣዩ እቅዱ የሚሆነው ቻምፒየንስ ሊግን ማሳካት እንደሆነ ይታወቃል። ቀደም ብዬ ጠቀስኳቸው ሊቨርፑልና ማንቸስተር ሲቲም የዚህ ምሳሌ ናቸው ብዬ አስባለሁኝ። ስለዚህ አርሰናል ከነበረበት የ22 ዓመት እርግማን ሊጉን አሳክቶ እፎይታን አግኝቷል። ቀጣይ ዓላማው ደግሞ የሚሆነው በተከታታይ ጊዜያት ላይ ደረጃ በደረጃ እያደገ የነበረውን የቻምፒየንስ ሊጉን የውጤት ጉዞ እስከ ፋይናሊስት የደረሰውን መንገድ ወደ ዋንጫ የሚያደርስ ይሆናል ብዬ ነው የማስበው። ስለዚህ አርሰናል ምናልባት ሁለቱንም ዋንጫዎች ሊያሳካ የሚችልበት አቅም ላይ ይገኛል የሚል ሀሳብ አለኝ። በፕሪሚየር ሊጉ ያልተጠበቀው ቡድን ማን ይሆናል የሚለው ጥያቄ ደግሞ ለኔ ኖቲንጋም ፎረስት ያልተጠበቀ ቡድን ይሆናል ብዬ አስባለሁኝ። ከወገብ በታች ነው የጨረሰው። እጅግ በጣም ስታር ሊባሉ የሚችሉ ተጫዋቾችን ይዞ ግን የመውረድ ስጋት የነበረበት ቡድን ነው። ሆኖም ግን አሁን ኖቲንጋም ፎረስት የተሻለ ቡድን ሆኖ ብዙ ያልጠበቅናቸውን ውጤቶች ሊያስመዘግብ የሚችለው ቡድን ምናልባትም በኑኖ ስፒሪቶ ሳንቶ ሲመራ እንደነበረው አይነት ቡድን ሆኖ ሊመጣ ይችላል ብዬ አስባለሁ። ለዚህ ደግሞ ምክንያቴ ኦሊቨር ግላስነር ናቸው። ለኔ
በጣም ሃይሊ ሬት ሊደረጉ ከሚገባቸው ግን ደግሞ ሬት ያልተደረጉ አሰልጣኝ ናቸው ብዬ አምናለሁኝ ኦሊቨር ግላስነር እና ይህንን ቡድን በጣም ከፍ ላለ ደረጃ ያበቁታል። በክሪስታል ፓላስ ትልቁ ጥያቄያቸው ተጫዋቾች ይለቃሉ፣ በእነዚህ ተጫዋቾች ምትክ በቂ ወይ ደግሞ በዛ ደረጃ የሚመጥን ተጫዋች አይመጣም፣ ገንዘብ የማውጣት ችግር ነበር ነው እና አሁን ደግሞ ኢቫንጀሎስ ማሪናኪስ ለዚህ የማይታሙ ግለሰብ ናቸው። በጣም ጥሩ የሚባሉ ዝውውሮችንም አድርገዋል። ስለዚህ ፎረስት ለተሻለ ነገር ከወገብ በላይ የሚጨርሰው ቡድን ሆኖ ያስገርመናል ብዬ አስባለሁ። በፕሪሚየር ሊጉ ሳይጠበቅ ጥሩ ሊጓዝ ይችላል ብዬ የማስቀምጠው ቡድን ሁለት ናቸው፣ ማንቸስተር ዩናይትድ እና ቼልሲ ናቸው። ቼልሲ እንደምንመለከተው በአዲስ መልክ አቤት በሚመስል መንገድ ጃቢ አሎንሶ ቡድኑ እያጠናከረ ይገኛልና ጥሩ ሊጓዝ እንደሚችል አስባለሁ። ሌላኛው ደግሞ ካለፈው ውድድር ዓመት ከካሪክ መምጣት በኋላ በጥሩ መንገድ የተደራጀው ማንቸስተር ዩናይትድ በፕሪሚየር ሊጉ ጥሩ ሊጓዝ ይችላል ብዬ የምገምተው ቡድን ይሆናል ማለት ነው። ምናልባት ሰርፕራይዝ ቡድን ማን ሊሆን ይችላል የሚለው እኔ ቀዳሚ የማደርገው ቼልሲን ነው። በጃቢ አሎንሶ የሚመራው ቼልሲ ለእኔ ቀዳሚ ይመስለኛል። በቀጣይ ዓመታት ብዙ ጨዋታዎችን የሚያደርግበት አጋጣሚ አይኖርም። ምናልባት የሀገር ውስጥ ጨዋታዎችን ብቻ ነው የሚያደርገው። ታዲያ ስኳዱን ስንመለከትም በጥልቀትም በጥራትም እጅግ በጣም የተሻለ ነው። ከዛም ባለፈ ደግሞ በባየር ሊቨርኩሰን ቤት አስደናቂ ጊዜን አሳልፈው ከዘመናት በኋላ ይህንን ዋንጫ ወደ ባየር ሊቨርኩሰን ቤት ያመጣበትን አጋጣሚ እናስታውሳለን። አሰልጣኙ ምን ያህል በልምድ የበለጸገ አሰልጣኝ እንደሆነም ልንመለከት እንችላለን። ከዚያም ባሻገር ክረምት ላይ ያመጣቸው ኮከቦች ምናልባት ዋንጫውን ወደ ስታንፎርድ ብሪጅ የሚያደርስበት አጋጣሚም እንዳለ ልንመለከት እንችላለንና ለእኔ ቼልሲ የመጀመሪያው ተቀዳሚው ክለቤ ነው። ከዚያም ባሻገር ደግሞ ማንቸስተር ዩናይትድ ሌላ የማነሳው ነው። በማይክል ካሪክ ስር ከዓመታት ልፋት ከዓመታት ድካም በኋላ ምናልባት የማንቸስተር ዩናይትድ ደጋፊዎች ኦልትራፎርድ ላይ የሚፈልጉትን የጨዋታ ዘይቤ ሲመለከቱ ባሳለፈው ሲዝን ተመልክተናል። አሁንም ቢሆን ይዞት የመጣው ስኳድ ለዚህ ክብር የሚያበቃው ይመስለኛል። ምናልባት ወደ 2-3 ዝውውሮችም እዚህ በኋላ የሚፈጸሙ ይመስለኛል እና ማንቸስተር ዩናይትድ በተለይ ማጥቃቱ ላይ በጣም ጥልቀት ያለው ስኳድ ነው። ስለዚህ እሱ የሰርፕራይዝ ቡድን ነው ብዬ እጠብቃለሁኝ። የፕሪሚየር ሊጉ ዳርክ ሆርስ ማን ይሆናል ለሚለው ቶተንሃም ሆትስፐርስ ምናልባትም በዚህኛው የዘንድሮ የውድድር ዓመት ጥሩ አሰልጣኝ ይዟል። የበለጠ ሊጉን የሚያውቀው ነው። ከዚህ ቀደም በብራይተን ቤት ራሱን በደንብ አሳይቷል። ስለዚህ ዘንድሮ ደግሞ ጥሩ ቡድን ተገንብቶለታል ብዬ አስባለሁኝ። ጥሩ ዝውውሮችን ፈጽመዋል። ስለዚህ የፊት መስመሩን በመጪዎቹ ጊዜያቶች ደግሞ የሚያጠናክር ከሆነ የበለጠ እስከ መጨረሻው ሳምንት ለፕሪሚየር ሊጉ ቦታ ይታገላል ተብሎ ይጠበቃል። ያው የሻምፒየንስ ሊግ ዋንጫን ማሸነፍ ለቶተንሃም ሆትስፐርስ በቂ ይሆናል ተብሎ ይገመታል። ቀጣይ ሳይታሰብ ጥሩ እንቅስቃሴ ሊያደርግ ይችላል ብዬ መገምተው ቶተንሃም ሆትስፐርን ገምታለሁ። እንደ ግል ሀሳቤ ባለፈው ሲዝን ምናልባት ወራጅ ቀጠና ለመውረድ በጣም የተቃረበ ቡድን ነበር። ዘንድሮ አዳዲስ ተጫዋቾችን ማስፈረሙን ተከትሎ ምናልባት የዲዘርቢ ቡድን ጥሩ ተፎካካሪ ይሆናል ብዬ አስባለሁ። ቼልሲ ይሆናል ብዬ አስባለሁ። እንደ ምክንያቱም በባለፈው የውድድር ዓመት ማንቸስተር ዩናይትድ በሳምንት አንድ ጨዋታ እየተጫወተ ምን ያህል ጥሩ እንቅስቃሴ ማድረግ የቻለ እንደሆነ ይታወቃልና ቼልሲ ደግሞ ካለው ስኳድ ዴብዝም አንጻር በኤፍኤ ካፕ ወይም ደግሞ ካራቦ ካፕ ላይ ስኳድ ዴብዙ ተጠቅሞ በእንግሊዝ ፕሪሚየር ሊግ ላይ ጥሩ የሚባልን ፐርፎርማንስ በማሳየት ጥሩ የሚባልን እንቅስቃሴ አሳይቶ ቶፕ 4 ላይ እንዲሁም ደግሞ ለዋንጫው ፉክክር ሁላ ሳይታሰብ ጥሩ እንቅስቃሴ ያሳያል ብዬ አስባለሁ። በእንግሊዝ ፕሪሚየር ሊግ ሳይታሰብ ጥሩ እንቅስቃሴ ሊያደርግ የሚችለው ቡድን ቶተንሃም ሆትስፐር ነው። ቶተንሃም ሆትስፐር አምና ጥሩ ጊዜ ባያሳልፍም ያሉት ተጫዋቾች ጉዳት ላይ መሆናቸው ለዚህ ትልቁን አስተዋጽኦ ይወጣል ብዬ አምናለሁ። አሁን ደግሞ ጥሩ ተጫዋቾችን ጨምሯል። አሰልጣኙም የፕሪሚየር ሊግ ልምድ ስላለው ቶተንሃም ጥሩ የውድድር ዘመንን ያሳልፋል ብዬ አስባለሁ። የዳንኤል ፈርከ ቡድን ሊድስ ዩናይትድ ያለፉትን ዓመታት በተለይ ደግሞ ከኖርዊች ሲቲ ጋር ሲመጣ ሲመለስ 6 ዓመታትን ቆይቷል። ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ቆይቷል። በባለፈው ዓመትም እንዲሁ ቡድኑን እያጠናከረ የመጣበት ኮንዲሽን አለ። በዚህ ዓመት ታዲያ ደካማ ጎን የሆነውን የግብ ጠባቂና የተከላካይ ስፍራ አጠናክሯል። እሱም ማርሞቪችና እንዲሁም ደግሞ ኤልሜዲን አስገብቷል፣ ቡድኑ ላይ ቀላቅሏል። በማጥቃት ስፍራ ደግሞ ዊልሰንን በግራ ክንፍ በኩል አታኪንግ ሚድፊልደር የሚጫወተው ቡድን ተጫዋች አካቷል። ታዲያ ሰርፕራይዝ ቲም ሊድስ ዩናይትድ ይሆናል ብለን አስበናል። ሁለት ቡድኖችን ማንሳት የምንችል ይመስለኛል። አንደኛው እንግዲህ ቶተንሃም ሆትስፐርስ ነው። ዲዘርቢ ስል አስደናቂ የሚባል የጨዋታ መንገድን ያሳየናል ብዬም የማስበው ቡድን ነው። እንግዲህ ዲዘርቢ ይታወቃል በቢውልድ አፕ ሊጉ ላይ ካሉ በጣም ምርጥ አሰልጣኞች መካከል አንደኛው ነው። እናም ከአምና ምናልባት ከሞረድ ስጋቱ ተምሮ የመጣውን ቶተንሃም ሆትስፐርስን ይዞ የተሻለ ርቀት ይጓዛል ብዬ አስባለሁ። ሌላኛው ምናልባት የኦሊቨር ግላስነሩን ኖቲንግሃም ፎረስትን እንደ ሰርፕራይዚንግ ቡድን ማንሳት የምንችል ይመስለኛል። ሊጉ ላይ ምናልባት ከነ ብራይተን ከሚጫወቱት የጨዋታ መንገድ በተሻለ ጠንቃቃ የሆኑ ቡድኖች የበለጠ ስኬታማ የሚሆኑበትን ታሪክ
ታሪክ ያለፉት ዓመታት ላይ ተመልክተናል። ስለዚህ በኑኖ ስፒሪቶ ሳንቶስ የተጀመረ ነገር አለ እዚህ ቤት ውስጥ ምናልባት አንጄ መጥቶ በተወሰነ መንገድ የለወጡት ነገር ቢኖርም ግን እዚህ ቤት ውስጥ ፎረስት ቤት የበለጠ ኮምፓክት የሆነ ጠንቃቃ የሆነ ቡድንን ባለፉት ዓመታት ስናይ ከርመናል። አሁን ኦሊቨር ግናስነር በፓላስ ቤት ያሳዩንን ያንን በጣም ጠንቃቃ የሆነ ለተጋጣሚዎች ጎል ለማስቆጠር ከባድ የሆነውን ቡድን መልሶ በሲቲ ግራውንድም ያስመለክተናል የሚል ግምት አለኝ። ስለዚህ ሁለት ቡድኖችን ማስቀመጥ እንችላለን። ዝግጅትን በተመለከተ የ433 ክሩ ዘንድሮም ራሱን አጠናክሮ አዳዲስ አባላቶችንም ጨምሮ በጣም በስፋት እየተዘጋጀ ነው የሚገኙ። ልክ ክለቦች የፕሪሲዝን ዝግጅታቸውን እንደሚያደርጉት እኛም ለራሳችን ዝግጅቶችን እያደረግን ነው። ንባቦችን፣ ዶክመንታሪዎችን እንዲሁም የመሳሰሉት ነገሮች እያደረግን ነው። በአዲሱ ሲዝን ደግሞ በተሻለ አቅምና በተሻለ ከፍታ እንገኛለን ብለን ተስፋ እናደርጋለን። አብራችሁን ሆኑ። ይመቻችሁ። ቴንክ ዩ። ዝግጅታችንን በተመለከተ ለአዲሱ የውድድር ዘመን እንደ ቲፎዞ ክሪው በጥሩ መንገድ ተዘጋጅተናል። ጥራት ያላቸው መረጃዎችን ይዘን ለአድማጮች በጥሩ መንገድ ጨዋታዎችን ለማስተላለፍ ዝግጅታችን አጠናቅናል። በተወዳጁ ጣቢያ ብስራት ኤፍኤም 101.1 እንድትጠብቁን በአክብሮት እንጋብዛችኋለን። መልካም ጊዜ ተመኝተናል። እንግዲህ ቀጣዩ ሲዝን እንደ መረብ ስፖርት በጣም ድንቅ በሆነ በተለይ ደግሞ የእግር ኳስ ቋንቋዎች የእግር ኳስ ልሳኖች ከመረብ ስፖርት ብቻ ሳይሆን ከናንተም ከአድማጩም እየመጣ አብረን ከናንተ ጋር እየተወያየን እንደ ላይ እንደ ታች እንደ አዛዥ እንደ ታዛዥ ሳይሆን ሁላችንም እንደ ቤተሰብ እንደ አንድ ማህበር ሆነን የሚገርም ጊዜ እናሳልፋለን ብዬ ተስፋ አድርጋለሁ። አመሰግናለሁ። ለላምባዲና ስፖርት ዝግጅታችን እጅግ በጣም ጥሩ ነው። ምናልባት በሚመጡት ጨዋታዎች ላይ የበለጠ ራሳችንን በስራ እናሳያለን። አሁን ቃል ከመግባት የበለጠ እንደ ፉትቦል ባንድ ክሩ ቀጣዩን ሲዝን በአዲስ ኢነርጂ በአዲስ አቀራረብ ኦዲየንሱን ይመጥናሉ የሚሉ ጉዳዮችን ይዘን ለመቅረብ እንሞክራለን። አብራችሁን ቆዩ። ጥሩ ጊዜ እናሳልፋለን ብዬ ተስፋ አድርጋለሁ። እንደ ቪቫ ስፖርት ባለፈው የውድድር ዓመት ጥሩ የሚባል እንቅስቃሴ ማሳየት ችለናል እንደ ክሩ። አሁን ላይ ደግሞ ከዛ በተሻለ ከውድ አድማጭ ተመልካቾቻችን ጋር ጥሩ የሚባልን ተግባባቶችን በመፍጠር በአዲሱ ሲዝን ላይ ጥሩ ነገር ይዘን እንቀርባለን ብለን እናስባለን። አብራችሁ እንድትሆኑ እንጋብዛችኋል። ቪቫ ስፖርት ለአዲሱ የውድድር ዘመን ጥሩ ዝግጅት አድርገናል። በተቻለን አቅም ለአድማጮች የተሻለውን ነገር ለማቅረብ ዝግጅት አድርገን መተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ንስር ስፖርት ቀጣይ ዓመት የተሻለ ዓመትን ለማሳለፍ ጥረት እናደርጋለን። በተለይ ደግሞ ልምድንና ተሞክሮን እየወሰድን ጥሩ ዓመትን ከአድማጭ ተመልካቾቻችን እናሳልፋለን ብለን እናስባለን። አመሰግናለሁ። እንደ ፉትቦል ባንድ በቀጣዩ የውድድር ዘመን ከአድማጮች ጋር የተሻለ ጊዜን ለማሳለፍም ዝግጅታችንን አጠናቀናል። ጥሩ የሚባሉ የጨዋታ ደቂቃዎችን እናሳልፋለን። እንግዲህ አብራችሁን እንድትቆዩም ዓመቱን እንጋብዛለን። እናመሰግናለን። ተወዳጁ የእንግሊዝ ፕሪሚየር ሊግ በተወዳጁ ጣቢያችን በብስራት ኤፍኤም 101.1 እነሆ በይፋ ተጀመረ።